ሰላም ተመልካቾቼ ዊንታና ይልማ ነኝ ከአዲስ ኢንሳይት። ዛሬ የምናወራው ካንቺ ፍቅር እንደያዘው እንዴት እርግጠኛ ትሆኛለሽ የሚለው ነው። አብራችሁኝ ቆዩ። ካንቺ ፍቅር እንደያዘው እርግጠኛ ነሽ? በምንድን ነው እርግጠኛ የምትሆኚው? ቶሎ ቶሎ ይደውላል? ሁሉ ጊዜ ይመጣል? ደጋግሞ ላገኝሽ ይልሻል? ወይ ደግሞ ይጋብዝሻል? አብራችሁ ትዝናናላችሁ? ወይስ ደግሞ አብራችሁ ስታድሩ በጣም ደስ የሚል ስሜት ይሰማሻል? የትኛው ነው ትክክለኛው ምክንያት? ብዙዎቻችን የምናስበው ወንድም ሆነ ሴት ሲያፈቅሩ በተለያየ መንገድ ፍቅራቸውን ሊገልጹ ይችላሉ ብለን እናስባለን። ግን እውነታው የቱ ነው? የአይምሮ ሳይንስ ተመራማሪዎቹ እነ ዶክተር ሩቨን ገርቭ እና ታዋቂዋ ዶክተር ሄለን ፊሸር ያረጋገጡት ነገር ቢኖር የሴቶችና የወንዶች አእምሮ 100% የተለያየ መሆኑን ነው። ቅርጹን አይደለም ያልኩት፣ አደራ ጭንቅላት እንዳትተያዩ። ይለያያል ያሉት መልእክት አሰጣጡን ወይም በተፈጥሮ የተሰራበት አሰራር ይለያያል ነው። ለምሳሌ ስንደነግጥ ወይ የሆነ የሚያቃጥል ነገር ሲነካን እጃችንን ቶሎ የምናነሳው ለምንድን ነው? ብሬናችን መልእክት ስለሚሰጥ ነው፣ በነርቭ በኩል አይደል? ይሄኛው ሁላችንም ላይ ተመሳሳይ ሊሆን ይችላል። በፍቅር ወይም ደግሞ ስሜታችን ግን ከፍተኛ ደረጃ ላይ ሲደርስ ወንድና ሴት የሚገልጹበት መንገድ ይለያያል። ይሄም ደግሞ ተፈጥሮ ራሱ ብሬንን ሲሰራ ትዕዛዝ እንዲሰጥ የሚያደርግበት መንገድ ልዩነት ስላለው ነው። ሴቶች ስሜታችን ከፍተኛ ደረጃ ላይ ሲደርስ ወይም ስናፈቅር አእምሯችን የሚያዘን እንድናወራ ነው። እናወራለን። በቃ በንግግር ነው የምንገልጸው። በጣም ናፍቀኸኛል፣ በጣም ቆንጅዬ ነህ፣ በጣም ታምራለህ፣ ዛሬ ሽቶ ደስ ይላል፣ ምናምን ብዙ ነገር ልንል እንችላለን። ወንዶች ደግሞ በተቃራኒው አእምሯቸው መልእክት የሚሰጠው እንዲያደርጉ ወይም ድርጊት እንዲፈጽሙ ነው። በፍጹም እንዲያወሩ አያዛቸውም። ለወሬ እንደውም ሸትዳውን ነው የሚያደርጉት ብለው ነው የገለጹት ዶክተሮቹ። እና እኛ ስናወራ ስንለፈልፍ የነሱ አእምሮ ሸትዳውን ሆኗል። በተግባር ነው የሚገልጹት። ብዙ ጊዜ ሴቶች እንደውም አያፈቅረኝም፣ እሱማ ከኔ ፍቅር አልያዘውም ብለን እንድናስብ የሚያደርገን ይሄ ነው። ልክ እንደኛ ሲያወሩ ስለማናያቸው ፍቅራቸውን ማየት አንችልም ወይም መስማት አንችልም። እኛ ቀኑን ሙሉ ልናወራ እንችላለን። እነሱ ግን በተቃራኒው መንገድ ነውና የሚገልጹት። ድርጊታቸውን ማየት ያስፈልጋል። ለምሳሌ ፍቅር የያዛት ሴት ጠዋት ሲነጋ ስልኳን ታነሳለች። እንደምን አደርክ? ደህና ነኝ ሊል ይችላል። ትደግመዋለች። ሰላም ነው? ናፈቅከኝ። ትንሽ ቆይታ ደግሞ ምሳ በላህ? አሁንም ማታ ላይ ደህና መሸህ? በቃ እንደዚህ ነን እኛ። ቀኑ ሙሉ ስሜታችን የምንገልጸው በማውራት ነው። እሱ ደግሞ አንዴ ሊሆን ይችላል ሰላም የሚላት። ለምን አልጻፈልኝም፣ ለምን አላወራኝም፣ ይሄን አላለኝም ብለሽ እንዳልወደደሽ ሊሰማሽ ይችላል። ምናልባት ስትገናኙ ወይኔ እኔ ፍቅር እንዴት አምሮብሃል፣ ይሄ ሸሚዝ ሲያምርብህ፣ ሽቶው ደግሞ ደስ ሲል ምናምን ልትዩ ትችያለሽ። እሱስ ክትፎ እንብላ ነው ሊልሽ የሚችለው። እንደዚህ ናቸው። እንግዲህ ይሄንን የምናረጋግጠው እንግዲህ በአእምሮ ሳይንስ ጥናት ነው። ከእውነታው ጋር አብረን ስንሄድ እርግጠኛ መሆን እንችላለን። እንግዲህ አፍቅሮኝ ይሆን አላፈቀረኝ ይሆን አብሮኝ ይቀጥል ይሆን አይቀጥል ይሆን ብለሽ ለምትጨነቂ ሴት 8 ምልክቶችን አሁን እነግርሻለሁ። ካንቺ ፍቅር እንደያዘው እርግጠኛ የምትሆኝበት 8 ምልክቶች። አንደኛው አንቺ ላይ ኢንቨስት ያደርጋል። ይሄን ስል ገንዘቡን ላይሆን ይችላል ኢንቨስት የሚያደርገው። ገንዘቡን ኢንቨስት ማድረጉም አንቺ ላይ ፍቅሩን ሊገልጽ አይችልም። ግን ጊዜውን ኢንቨስት ያደርጋል። ምናልባት ከቤተሰቡ ጋር ማሳለፍ ያለበት ጊዜ ይሆናል። ከጓደኞቹ ጋር ማሳለፍ ያለበት ጊዜ ይሆናል። ወንዶች አንድ ላይ ተሰብስበው በጣም ኢንጆይ የሚያደርጉባቸው ብዙ ጊዜዎች አሉ። ቢራቸውን እየጠጡ ፑል እየተጫወቱ ወይ ኳስ እያዩ ሊሆን ይችላል። የተለያየ በጣም ኢንጆይ የሚያደርጉት ጊዜ አለ። ያንን ጊዜ ሚስ አድርጎ ካንቺ ጋር የሚያሳልፍ ከሆነ ያፈቅርሻል ማለት ነው። ማይወድሽ ከሆነ ያን ያክል መስዋዕትነት ሊከፍል አይችልም። ሌላው ደግሞ አንቺን ማወቅ ይፈልጋል። እሱን ደግሞ እንድታቂው ይፈልጋል። ስለ ራሱ ይነግርሻል፣ ስለ ስራው ይነግርሻል፣ ስለ ቤተሰቡ ይነግርሻል። ቤተሰቡን ብትተዋወቂለት ደስ ይለዋል። ያንቺንም ጓደኞች ማወቅ ይፈልጋል። ቤተሰብሽን ቢያቅ ደስ ይለዋል። ሁለተኛው ነገር ደግሞ ጓደኞችሽ ባይመቹት እንኳን
ብዙ ጊዜ አሁን ሴት ጓደኞች ካሉሽ ከሱ ጋራ ወሬያቸው ኦር ስታይላቸው ጊዜ የሚያሳልፉበት መንገድ ላይጣጣም ይችላል። ግን አብሮሽ እንዲቆይ ከፈለግሽ አንቺን ለማስደሰት ወይም ላንቺ ክብር ስላለው አብሯችሁ ሊቆይ ይችላል። ምንም ያክል ቢደብረው አንቺን ለማስደሰት ያን ያደርጋል። ሁለተኛው እንዳፈቀረሽ የምታውቂበት ምልክት ያንቺ ደስታ የሱ ደስታ ይሆናል። አንዳንድ ጊዜ ወንዶች የሆነ ነገር ሲያደርጉልን እንዲሁ አትራክሽናችንን ለመውሰድ ወይም የኛን ጀስት ደስ እንዲለን አድርገን ልናስበው እንችላለን። ግን በተደጋጋሚ የሚያደርገው ከሆነ የእውነትም ላንቺ ፍቅር ስላለው ነው። ወይ ደግሞ እሱ የሚያደርጋቸው ነገሮች ይኖራሉ፣ አንቺን የማያስደስቱሽ ከሆነ ግን አያደርጋቸውም። ቢያንስ አንቺ ፊት አያደርጋቸውም። ምክንያቱም አንቺም እንደማትወጂው ያን ነገር እንደማያስደስትሽ ካወቀ አያደርገው። ካደረገው ግን ልትጠራጠሪ ይገባል። እንደውም አንቺን ማስደሰት የሱ ደስታ እየሆነ ነው የሚመጣው። ልክ አንቺ ስትደሰቺ ካንቺ በላይ እሱ ነው የሚደሰተው እና ይሄ ሁለተኛው ምልክት ነው። ሶስተኛው እንዳፈቀረሽ የምታውቂበት ምልክት ስትራራቁ ወይም አብራችሁ ባልሆናችሁበት ጊዜ ላይ ይናፍቅሻል፣ ያንቺ ናፍቆት ይኖርበታል። ይሄን ደግሞ የምታውቂው ልክ እንደኛ እንደ ሴቶች ናፍቀሽኛል ወይ ያሰብኩሽ ነው እንደዚህ ነው ላይልሽ ይችላል። ባለበት ቦታ ሆኖ ግን አንቺ የሚያስቅሽን ነገር ወይ አንቺ የምትወጂውን ነገር ሲያይ እንደዚህ አይነት ነገር እኮ አየሁ ብሎ ቴክስት ሊያደርግልሽ ይችላል። ወይ ደግሞ እንደዚህ ደስ የሚልሽን ነገር እኮ በአጋጣሚ እስኪ አንብቢው ቼክ አድርጊው ሊልሽ ይችላል። ያን ማለቱ አንቺን እያሰበሽ እንደሆነ ማረጋገጫ ነው። ወይ ደግሞ በምትገናኙበት ሰዓት ላይ ስታወሩ ስትስቁ ምናምን ከዚህ በፊት ወይም ካንቺ ተለይቶ በስራ ላይ ሌላ ቦታ እያለ ያጋጠመውን አጋጣሚዎች ሊያወራሽ ይችላል። እንደዚህ ከሆኜ እንደዚህ አጋጥሞኝ የሚነግርሽ ነገር ግን አንቺን የሚያስቅሽ ወይም አንቺ በጣም የሚያዝናናሽን ነገር መርጦ ነው። ያ ደግሞ ልክ በዛ ሰዓት አንቺን እያሰበ እንደነበረ ማረጋገጫ ይሆንሻል ማለት ነው። አራተኛው ካንቺ ፍቅር እንደያዘው ማረጋገጫ ህልምሽንና የወደፊት እቅድሽን ሼር ያደርግሻል። በሐሳብ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ የተለያዩ ነገሮችን በማቅረብ ሊሆን ይችላል። ያግዝሻል እንጂ በፍጹም ሊቀይርሽ አያስብም። አንዳንድ ወንዶች አብረውሽም ሆነው ስለ አንቺ ጉዳይ እነሱ ምንም የማያውቁት ጉዳይ ሊሆን ይችላል። ያንቺ እቅድና የሱ እቅድ፣ ያንቺ ስራና የሱ ስራ የተለያየ ሊሆን ይችላል። ግን ስለ ስራሽ ወይም ወደፊት እንደዚህ ማድረግ ፈልጋለሁ እንደዚህ ቢሆን ብለሽ ስትነግሪው ፍቅር ከሌለበትና ኢንተረስትድ ካልሆነ ላያወራሽ ይችላል። እኔ ስለሱ ማውቀው ነገር የለም ወይ ደግሞ ሌላ ወሬ እናውራ ሊልሽ ይችላል። ወይም ደግሞ ለምንድን ነው እንደዚህ ያደረግሽ የምትደክሚው? ይሄኛውን ስራ አትመርጪም? ይሄኛው አይሻልሽም? የሚል ሐሳብ ይሰጥሻል። የሚያፈቅርሽ ወንድ ግን በፍጹም ሐሳብሽን አያጣጥለውም። እንደውም በተቻለው አቅም ይሄን ብታነቢ ይሄን ብታደርጊ ብሎ ሊያግዝሽ ይፈልጋል። አንድ ጓደኛዬ እንደሱ ያደርግ ነበረ። ገርልፍሬንዱ ሙቪ ላይ አክቲንግ መስራት ትወዳለች እና እሱ ደግሞ ፖለቲክስ እና ኳስ ምናምን ነው የሚያስደስተው። በቃ በደንብ የወንድ ሐሳብ እንጂ ጭራሽ ሌላ የሚያዝናና ነገር ውስጥ ምንም የለበትም። እና ስክሪፕት ስታጠና ምናምን እሱ ስለሚመቻት እስኪ ይህንን ካራክተር ስሰራው ይሄን በእናትህ አንዴ ምናምን ትለዋለች። ቁጭ ብሎ ያታል። አሁንም ደግሞ ሌላ ያናብባታል። ምን ይላታል? እንደውም ሳያውቀው ደራሲ ሁሉ ሊሆን ስክሪፕት ሁሉ እየጻፈ የሆነ ጊዜ ላይ ስክሪፕት ጀምሮ ሁሉ አሳይቷታል። እና በጣም የሚገርም ነው። ይሄም እሱ ስለወደደው ወይም ኢንተረስትድ ስለሆነ አይደለም። ገርልፍሬንዱን ግን ሰፖርት ለማድረግ ያደረገው ጥረት ነው እሱን ራሱ ደራሲ ያደረገው። እና የሚወድሽ ወንድ የእውነትም ህልምሽን ሼር ያደርጋል። እንዳፈቀረሽ የምታውቂበት ምልክት በግል ህይወቱ ላይ ወይ በጓደኞቹ ወይ በቤተሰቡ ወይ በስራው የሆነ ጉዳይ ላይ ብቻ ኢምፖርታንት የሚለው ጉዳይ ላይ ለውሳኔ ያማክርሻል። ይሄ አሁን በጣም ያስደነግጣል። አንዳንድ ጊዜ ስለማይመለከተን ጉዳይ ሲያወሩ ምን አስቦ ነው? ምን አይነት አስተያየት ብሰጠው? ለምንድን ነው ይሄን የጠየቀኝ ልትይ ትችያለሽ። እንደውም አንዳንድ ሴቶች በእናት ስለዚህ ጉዳይ እንዳታወራኝ የማውቀው ነገር የለም ሊሉ ይችላሉ። ግን የእውነት ልታስቢበት የሚገባው እንዲህ አይነት ጉዳይ የሚያማክርሽ ሰው አጥቶ
ኦር ቤተሰቡን ማማከር አቅቶት ማንበብ አቅቶት ምናምን አይደለም። ያንቺ ሐሳብ ኢምፖርታንት ስለሆነ ወይም ላንቺ ሐሳብ ክብር ስለሚሰጥ ነው። ስለዚህ ብታዳምጪውና ምክር ብትሰጪው የበለጠ ፍቅሩን ማጣጣም ትችያለሽ። ምክንያቱም ላንቺ ፍቅር ከሌለው አይደለም ስለ ቤተሰቡና ስለ ስራው ጉዳይ እንደው ተራም ነገር ቢሆን ጊዜ ሰጥቶ ላያወራሽ ይችላል። ስለዚህ ስለ ራሱ ጉዳይ ካወራሽ የእውነት ካንቺ ፍቅር ይዞታል ማለት ነው። ሰባተኛው ካንቺ ፍቅር እንደያዘው የምታረጋግጭበት ምልክት ይንከባከብሻል። ይሄ እንግዲህ ብዙ ወንዶች ላይ ሊታይ ይችላል፣ ግን ይለያያል። እንክብካቤ ስንል አብረውን ስላሉ ወንበር ሊስቡልን ይችላሉ፣ ቅድሚያ ሊሰጡን ይችላሉ። ይሄ ቀለል ያለው እንክብካቤ አይደለም። የሚያፈቅርሽ ከሆነ የእውነት ራሱ እስኪጎዳ ድረስ ራሱን ላንቺ አሳልፎ ሊሰጥ ይችላል። ማለትም ቢበርድሽ እሱ ቲሸርት ለብሶ አውልቆ ሊያለብስሽ ይችላል የራሱን ጃኬት። ብትታመሚ ሊንከባከብሽ ይችላል። ሌሊቱን ሙሉ ካንቺ ጋር ቁጭ ብሎ ሊያድር ይችላል። እያጠበሽ ምን እያለሽ እያሸሽ መድኃኒት እየሰጠሽ። ይሄንን ነው የእውነት እንክብካቤ ብለሽ ማሰብ ያለብሽ እንጂ የደወለ መድኃኒት ወሰድሽ ስላለሽ አይደለም። ስለዚህ ይህን ትኩረት ማድረግ ይገባል። ምናልባት ደግሞ የሆነ አጋጣሚ ቢፈጠር ማታ ላይ መሽቶ ወክ እያደረጋችሁ ምናምን እየሄዳችሁ ማጅራት መቼዎች ቢያጋጥምሽ፣ ስለተያዙ ወይ የሆነ መሳሪያ የያዙ ሰዎች ቢሆኑ የእውነት የሚያፈቅርሽ ከሆነ አንቺን ወደ ኋላ አድርጎ እሱ ለአደጋው ይጋለጣል። አንቺን ያድንሻል፣ እሱ ይጋፈጣል እንጂ ኃይሌ እስኪገረምበት ድረስ ሮጦ አያመልጥም። አንዳንድ ወንዶች እንደሱ ስለሚያደርጉ ነው ያጋጠሙኝም አሉ። አንድ ክለብ ውስጥ ነው አብረው እየተዝናኑ፣ እሷ በጣም ቁጠኛ ናት እና ብርጭቆ የተነካ ወይ ወንበር የተነካ ምናምን ብላ ትጣላለች እና ብዙ ጊዜ አግባብቶ አስታርቆ ምናምን አስመልጧታል። የሆነ ጊዜ ላይ ግን በጣም በቃ ትልልቅ ወንዶች ፈርጠም ያሉ ልጆች ናቸው የተጣላቻቸው እና እንዴት ነካኝ እንዴት ይነካኛል ምናምን ብላ ስትጣላ ቀስ ብሎ ታጠፈና ሽንት ቤት ገብቶ ራሱ ላይ በሩን ዘግቶ ጉዳዩ እስኪያልቅ ድረስ እዛው አመሸ። ከዛ ተፈልጎ የተገባ ተብሎ ሲገኝ ምን ተፈጠረ ምናምን ብሎ ጉዳዩን እንዳላወቀው ሆነ። እየተጣላው ዝም ብለህ ትሄዳለህ ምናምን ስትለው አይ አንቺ እኮ እንደልማድሽ ዝም ብለሽ ተናደሽ ነው ብዬ ነው ምናምን አላት። በዛ ሰዓት ግን ብዙ ችግር ቢፈጠር እቺ ልጅ የሚከላከልላት እንኳን ሰው አጠገቧ የለም እና የሚያፈቅራት ከሆነ ግን እንደዚህ አይነት ነገሮችን አይፈጥርም። እንደውም የሚያናድድ አይነት ንግግር እንኳን ተናግራ ጸብ ብታመጣ እሷን አድኖ እሱ ይጣላል እንጂ በፍጹም ለአደጋ አሳልፎ አይሰጥሽም። ስምንተኛውና የመጨረሻው ካንቺ ፍቅር እንደያዘው የምታረጋግጪበት ምልክት ከሴክስ በኋላ ዞሮ አያንኮራፋም። ይሄ እንግዲህ ለብዙ ሴቶች ፖይንት ላይ መስል ይችላል፣ ግን ብታምኑም ባታምኑም ባዮሎጂካሊ ራሱ ወንዶች ከሴክስ በኋላ አእምሯቸው መልእክት የሚሰጠው ለሰውነታቸው በቃ አልቋል፣ አሁን አርፈተኛ ውፍ የሚል አይነት ስሜት ነው እና ወዶ አይደለም ሰውነቱ ራሱ የሚያዘው ነገር ስለሆነ ዞር ብሎ ለጥ ብሎ ሊተኛ ይችላል። የእውነት ግን የሚያፈቅርሽ ወንድ ያንን የሰውነቱን ነገር ተፈጥሯዊውን ነገር ተቋቁሞ ዞሮ የሚያወራሽ፣ ጸጉርሽን የሚያካካሽ፣ ስለነበራችሁ ጊዜ ምናምን የሚያወራሽ ከሆነ በእውነት ያፈቅርሻል። ይሄ ትልቁ ማረጋገጫ ነው። ብዙ ወንዶች ይሄን ማሸነፍ አይችሉም፣ ምክንያቱም መቆጣጠር ስለማይችሉ ነው። ድካም አለ ምናምን፣ ከዛ በኋላ በቃ አለቀ ነው። ትንሽ ጊዜ ቆይተው ወር ደግሞ ተኝተው ከተነሱ በኋላ ይሆናል ድጋሚ የሚያስቡት። ለዛች ደቂቃ ግን በጭራሽ ወሬ እንኳን ማውጣት አይችሉም እና ይሄንን ተቋቁሞ የእውነት የሚያወራሽ ከሆነ ያፈቅርሻል። እንግዲህ ፖይንቶቼን ወይም ምክሮቼን እንደተቀበላችሁ አልጠራጠርም። እሺ ተመልካቾቼ የዛሬን አበቃው። ሼር ማድረግ፣ ሰብስክራይብ ማድረግ ትችላላችሁ። እንደዚሁም ደግሞ ያላችሁን ሐሳብ በኮሜንት መላክ ትችላላችሁ። እንድናቀርብላችሁ የምትፈልጉትም ነገር ካለ ሼር አድርጉኝ፣ ሐሳብ ስጡኝ። ለዛሬ ሰላም።